ምን እናረፍኩት እንደዚህ ነው ማመሩ ልብሶች ያያየው ይሄኛውን ቀሚስ ያያየሁት ለልጄ ነው ለኔ ነው ያልኩኝ ነበር እንዴት እንደሆነ ባላቀም እኔ እኮ ድሮ ሰማይ ዋጋ መደገሻ ነበር ሙሉ ፕሮግራም አሁን ለአንድ ቀሚስ እኔ 500 ሺህ ምናምን ሁላ ሰምቻለሁ 18500 18500 ወይስ 500 የከለከር ነው ባህላችን አለ አይደል ለዚህ ቀነስኩልሽ ጋራዛ ለዚህ 500 አስቀንሻለሁ እንግዲህ በ18000 ነው የምትወስዱት ይሄንን ከመጣችሁ ዝም ብለን ትርፍ አናግበሰብስ እውነት ነው ተመልካቾቻችን እንግዲህ ዛሬ ቅዳሜ ነው ቅዳሜ ደግሞ የገበያ ቀን ነው በተለይ ደግሞ ወቅቱን ስንመለከተው በዓል እየደረሰ ነው በዓል ሲደርስ ደግሞ መጀመሪያ ወደ አይምሮአችን የሚመጣው የሀበሻ ልብሶቻችን ናቸው ስለዚህ ዛሬ በ22 ዳጊ ጥበብ ተገኝተን የሀበሻ ልብስ ዋጋ ገበያው ምን ይመስላል የሚለውን አብረን እንመለከታለን ኑ እንግባ ሰላም ለዚህ ቤት እንኳን ደህና መጣሽ ዳጊ ደህና ነሽ እንዴት ነሽ ናትሽ ደህና ነሽ ሁሉ ሰላም እግዚአብሔር ይመስገን ሰላም ነው እንዴት ነው በእናትሽ ቤትሽ የሚያምረው ወደድሽው በጣም ቆንጆ ነው አዲስ ሙሽራ ቤት እንግዲህ አዲስ ሙሽራ ይመስሉ ቆንጆ እቃዎችን እያየኝ ነው እንኳን ደስ አለሽ ዳጊ አመሰግናለሁ ቴንኪው በጣም እንግዲህ በአባይ ቅዳሜ የመጀመሪያ ፕሮግራማችን ዳጊ ጋራ መተናል ዛሬ ስንት ነው የምንቆየው ከዳጊ ጋር ነው ዳጊ አዲስ ሙሽራ ናት ሶሻል ሚዲያ ላይ ብዙዎቻችሁ ታውቋታላችሁ እናወራለን እንግዲህ ዛሬ እያንዳንዱ ጥበብ ስንት እንደሆነ እንጠይቃታለን እሺ ደስ ይለኛል ደስ ብሎኛል እኔናት ወይስ ምን እናረፍኩት እንደዚህ ነው ማመሩ ልብሶች ያያየው እኔም አበሻ ልብስ ብለብስ ደስ ይለኛል ዳጊ እሺ አሉ ምራጭና እሺ እንግዲህ ዳጊ አምሮብን በአገር ባህል ልብሳችን ተመልሰን መተናል ዛሬ ስንት ነው ፕሮግራማችንን ያው ጀምረናልና ምን ጀምረው ነው ከለበስኩት ነው ብያለሁ እሺ አምሮብሻል በጣም አመሰግናለሁ እንደውም እኔ ያደረኩት ጫማ ለዚህ ለልብሱ አይሆንም እንጂ ሂል ቢሆን በደንብ ብዘጋጅበት ደግሞ የበለጠ ውበቱን ያጎላዋል ብዬ አስባለሁ ስለዚህ አሁን ከለበስኩት ነው የምንጀምረው ይሄ እኔ ለበስኩት ቀሚስ ስንት ነው እንደምታየው በ5 አርብ ነው የተሰራ ሙሉ ጥልፍ ነው 5 አርብ ማለት ስፋቱ በ6 አርብ 5 አርብ በ4 አርብ የሚሰራል ይሄኛው ቀሚስ 50,000 ነው እንደዚህ ያሉ ቀሚሶችን ሰዎች በብዛት የሚያደርጉት ለፕሮግራም ነው ማለት ነው አዎ ብዙ ጊዜ እንደምታየው ጥልፉ ትልቅ ስለሆነ ለሽምግልና ለሰርግ ለክርስትና ብቻ ትልልቅ ለሆኑ ፕሮግራሞች ነው የሚለበሱት አንቺ ለበሽውስ ዳጊ እኔ ለበስኩት ደግሞ እንደምታየው ሲምፕል ነው ለማንኛውም አይነት ፕሮግራም ይሆናል አጃቢም ለመሆን ይሄኛው ደግሞ 25,000 ስለዚህ እንደ ስራውና እንደ አርቡ እንደምትጠቀሚያቸው ጥልፎች ናቸው ዋጋው የሚለያየው ማለት ነው በዋናነት እዚህ ሱቅ ስገባ አይኔ ውስጥ የገባው ይሄ ልብስ ነበር ምክንያቱም አንድ ላይ የቤተሰብ ልብስ ሲሆን በተለይ ደግሞ አበሻ ልብስ ሁሉም በህብረት ሲያደርገው ደግሞ በደንብ ውበቱ ይጎላልና እነዚህን ነበር የተመለከትኳቸው እውነት ነው እስኪ ስለነዚህ ዋጋቸውን እናውራ ይሄ ስንት ነው እነዛን የምንመለከታቸው እሺ እንደምታዩ የቤተሰብ ኦርደር ነው የሴቷ ቀሚስ ይሄም በጥልፍ ሙሉ ጥልፍ ነው እንደምታዩ ፈርጥም አለ ይሄኛው ቀሚስ 37500 ነው የሚሸጠው በእኔ በለበስኩትና በዚህ ቀሚስ መካከል ያለው ልዩነቱ ምንድነው ምንድነው እንደምታዩ ጥልፉ ይሄኛው በደንብ ተለቅ ብሎ ነው ብዙ ነው ጥልፉ ይሄኛው ደግሞ አነስ ይላል ዋጋውም በዛው ልክ ልዩነት ይኖረዋል ይሄ 30 ስንት 35,000 እዚህ ጋር የምንመለከታቸው የልጆቹ ደግሞ ይሄኛው ቀሚስ ለ4 አመት የተሰራ ቀሚስ ነው ዋጋው ደግሞ 4,500 የወንዱ ደግሞ 3,000 ብር ነው 3,000 ብር ለስንት አመት ልጅ የተሰራ ማለት ነው ለ2 አመት ይሄ ዋጋ በምን ያህል እድሜ ላሉ ልጆች ልዩነት ይኖረዋል ያው እንደ ልብሱም ይለያያል እንደነገርኩሽ ግን ከ1 አመት እስከ 3 አመት ላሉ ልጆች ተመሳሳይነት ዋጋ አለው ከዛ በኋላ ከ3 አመት እስከ 6 እያለ ብቻ ሰውነታቸው እኩል በሚሆንበት እድሜ ልክ ነው የሚሄደው ማለት ይለያያል ይሁንስ እዚህ ጋር ስንመለከተው በጣም ነው የሚያምረው ዲዛይኑ ለየት ያለ ነው እዚህ ጋር እጅታው ላይ የተደረበው ነገር እንዲሁም ደግሞ ትከሻው ላይ ያለው ነገር ለየት ያለ ነው በጣም ያምራል እውነት ነው ቆንጆ ነው የተሰራው ይሄኛው ደግሞ 8,500 ነው ስለዚህ እንደ ቤተሰብ በአገር ባህል ልብስ ድምቅ ብሎ ፕሮግራምን ለማክበር ከተፈለገ እንግዲህ አንድ ላይ ስንት ብር ያስፈልገናል ማለት ነው ስለዚህ እንደዚህ ሙሉ 52,000 ብር ነው የሚመጣው መልካም አይ በጣም ቆንጆ ነው እንደውም እኔ በጣም አበሻ ልብስ ሲባል በቃ አይምሮአችንም ላይ ውድ ነው የሚለው ነገር ስላለ በተለይ ፕሮግራም ሲሆን በርግጥ 52,000 ስቲል ውድ የሚሆንባቸው ሰዎች ቢኖሩም ግን ደግሞ አብዛኛው ሰው ማድረግ የሚችለው ይመስለኛል እውነት ነው ሌላ ብዙ አለ
እሺ ወደዚህ እንሂድ እስኪ። እሺ እዚህ ከፊት ለፊት የምንመለከታቸው ደግሞ አሉ አይደለ? እነዚህ እንዴት ነው ባህላዊነታቸውን የጠበቁ ልብሶች ነው የምንላቸው። በእርግጥ ባህላዊ ነው ግን ዘመናዊ ተች አለው መሰለኝ። እውነት ነው። ምን እስኪ ስንት ናቸው? እነዚህ የምታያቸው በፈትል የተሰሩ ናቸው። ብዙ ጊዜ የባህል አልባሳት ናቸው። በደንብ አሁንም ድረስ ብዙ ሰው የሚወዳቸው ናቸው። እነዚህ በፈትል የተሰሩ ቀሚሶች ናቸው። ይሄ የምታየው 17,000 ነው። ሁሉም 17,000 ናቸው። አንድ ነው ዋጋው ማለት ነው። ተመሳሳይ ነው። እኔም በጣም የምወደው በፈትል የተሰራ ቀሚስ ነው። ሰርተሽልኝ ነበር እኮ ስፖንሰር አድርገሽኛል። እውነት ነው። በጣም ቆንጆ ነበር። እስካሁንም ድረስ የምወደው ልብስ ነው እና አብዛኛው ሰው የፈትልን ቀሚስ የሚመርጥበት ምክንያት አለው? አዎ እንዳልኩሽ አሁን እነዚህ አያቶቻችን እናቶቻችን የሚለብሱት ቀሚሶች ናቸው። በዚህ አጋጣሚ ብዙ ከስተመሮቼ ዲያስፖራዎች ናቸው፣ ከሀገር ውጭ ይገኛሉ ሀበሾች እና መመስገን አለባቸው። በጣም ነው ባህላቸውን የሚወዱ፣ በጣም ነው የሚያበረታቱ እና ያው ብዙ ምርጫቸው የፈትል ቀሚስ ነው። እኔም ደግሞ በደንብ የምሰራበት ስራዬ ነው የፈትል ቀሚስ ነው። በኋላ በደንብ እናወራለን። አንቺም ትንሽ ያደግሽበት አካባቢ ስላለ ከለር ኮምቢኔሽኑ በጣም ነው የሚያምረው። ስለዚህ እነዚህ ሁሉም አንድ አይነት ዋጋ ነው ያላቸው ማለት ነው። እነዚህ አዎ ተመሳሳይ ናቸው። እነዚህ ለሽያጭ ነው አይደለ? ጌጣጌጦች ስንት ናቸው? ከ2500 እስከ 3000 ድረስ አሉ። ከ2500 እስከ 3000 ብር ድረስ ናቸው ጌጦች። መልካም ወደዛ ጋር እንለፍ። እሺ ቀጣይ እንግዲህ ተደርድረው የምናገኛቸው ቀሚሶች እነዚህ ናቸው። እነዚህ ስንት ናቸው? እነዚህ ይሄ የምታዩ 28,000 ሙሉ ጥልፍ ነው። ፈርጥ ያው እዚህ ቤት በቃ ሁሉም ጋር ደግሞ ሀበሻ ቀሚስ በጣም ያሳምራል መሰለኝ አይደለ? ፈርጥ የብዙ ከስተመሮቻችንን ምርጫ ነው። በዛ ላይ በጣም ደግሞ ውበት ይጨምራል። ስለዚህ ይሄ 28,000 ብር ነው። ይሄኛውስ ቀጥሎ ያለው ጥልፉ እንደምታየው ተለቅ ያለ ነው በደንብ ፈርጥም ሙሉ ጥልፍ ናቸው። እነዚህም ይሄኛው ደግሞ 39,000 ብር ነው። ስለዚህ እዚህና የሱ ልዩነቱ የጥልፉ መብዛት ነው፣ ልክ እንደቀድሞ ማለት ነው። እሺ ይሄኛውስ? ይሄ ደግሞ 29,000 ነው። እንደምታየው ጥልፉ ያምራል። ጥልፉ በጣም ነው የሚያምረው። ከለሩም ደስ ይላል፣ ለየት ያለ ነው። ስለዚህ ይሄ 29,000 ብር ነው የሚሆነው። እሺ እንቀጥላለን። እንግዲህ ዛሬ ስንት ነው ልንል የመጣ ነው። ሁሉንም ነው የምንለው። ይሄኛው ነው የሚሆነው ቀጣያችን። ይሄኛው ቀሚስ ደግሞ 20,000 ብር ነው። ፈርጥ የለውም። አዎ ልዩነቱ እንዳየሽው ተለቅ ብሎ ነው የተጠለፈው። 20,000 ብር ነው የሚሆነው። እሺ ይሄ ደግሞ እንደምታየው በጣም ጥልፎ አነስ ብሎ የተጠለፈ ነው። ለኖርማል ፕሮግራም ነው። ሲምፕል ጥበብ ነው። 18,500 ግን እንደምታዩ ፈርጥም አለው። 18,500 ብር ነው። ጥልፍ ነው አይደለ? በራሱ የጥልፍ ነው ከነፈርጡ 18,000 18,500 ወይስ 500? የክርክር ነው ባህላችን አለ አይደል? ስለዚህ 500 አስቀንሻለሁ። እንግዲህ በ18,000 ነው የምትወስዱት ይሄንን ከመጣችሁ። ይሄኛውስ? ይሄኛው ቀሚስ ደግሞ እንደምታየው ይሄም ሙሉ ፈርጥ ነው። ጥልፉም ተለቅ ያለ ነው። 35,500 አዎ አምስቷ በቃ ተቀንሳለች። አምስቱን የሚከራከሩት ነው ሲመጡ፣ በቃ ይቀነስልኝ የሚሉት ነው። ይሄኛውስ? ይሄኛው ደግሞ 21,000 ብር ነው። ፈርጥ የለውም ግን እንደምታየው ጥልፉ ወራጅ ነው። ዙሪያም ደግሞ ጥልፍ ነው። እስካሁን ግን እያሳየሽኝ ያለሽው ጥልፍ ነው አብዛኛውን እና ስለ ሀበሻ ልብስ ስሰማ ይለጠፋል አይደለ? ተለጥፎም ደግሞ የሚሰሩ አሉ። እዚህ የለም ማለት ነው። ልጥፍ እኛ አንሰራ። በደንብ በእጅም የተጠለፉ ቀሚሶች አሉ፣ በማሽንም ተጠልፈው ግን ሙሉ በጥልፍ ነው። ልጥፍ የለም። ስለዚህ ጥልፍ ነው። ጨረሰን? እዚህ ጋር እንለፍ ወይስ ጨርሰናል? ወደዚህ ጋር ነው የምናልፈው። ፊት ለፊት ላይ ያሉት በጣም የሚያማምሩ ቀሚሶች ነው። ቀጣይ የምንመለከታቸው እሺ፣ እዚህ ጋር የምንመለከታቸው አሉ አይደለ? ምንድን ነው ይሄ? እነሱ ነዶዎች ናቸው፣ በሽመና የተሰሩ ማለት ነው። ነዶ ምንድን ነው? እንግዲህ ቅርበሉኝ። ብትን ጨርቅ ማለት ነው ነዶ። ስለዚህ እነዚህ ይሸጣሉ ወይስ ለማስመረጥ ነው? ሰዎች ያው እናስመርጣለን በሚፈልጉት አርብ ከወገብ በላይ ያለውን በጥልፍ አድርገን እንሰራላቸዋለን ማለት ነው። ስለዚህ ሰዎች በዚህ መሰረት የሚመርጡበት ነው እንጂ የሚሸጥ አይደለም። እዚህ ጋር የተቀመጠ ስንት ነው ማለት አንችልም። ለምዶብኝ እኮ ስንት ነው አይደለ? እሺ እንደው እንዳይቀርብኝ። እነዚህ ስንት ናቸው? እነሱ ጌጣጌጦቹ አሁን ተመሳሳይ ናቸው ብዙዎቹ 3,500
እስከ 6000 ብር ድረስ አለ። 3500 እስከ 6000 በአማካይ ይኖራሉ ማለት ነው። እጅስ ቀሚስ ቅልብጭ ያለች ከለሯ የሚያምር ደግሞ ሀበሻ ቀሚስ ብዙ ጊዜ እንደዚህ አልተለመደም እና እውነት ነው ደስ ላለች። እኔ አሁን በወደው በጣም የምወደው አይነት ስታይል ነው ያለው። ስንት ነው ይሄስ? እሱ 21000 21000 ነው። ያው ሁሉም ቀሚሶች ነጠላ አላቸው። ስለዚህ እቺን ቀሚስ እንግዲህ ወደደ 21000 ተብለናል። ይሄ ደግሞ ሽምግልና ቢኖረኝ በቃ የሚያስብልና የታለቅ ቶሎ ሽምግልና ላይ ወይ ደግሞ የደረሰባቸው ካሉ ለሽምግልናችሁ ቀሚስ ስንት እንደሆነ አሁን ዳጊ ትነግረናለች። እውነት ነው። ዳጊ ስንት ነው ይሄ? ያው ይሄ ቀሚስ እንደምታየው ያስታውቃል ውበቱም በጣም ጥልፉም ዲቴይል በደንብ ቆንጆ ሆኖ የተሰራ ቀሚስ ነው። 68000 ነው። ያው እኛ ዋጋ ብዙም ከፍ አናደርግም፣ ለሁሉም ተመጣጣኝ አድርገን ነው የምንሰራ። አዎ አሁንም እኮ መልሼ 68000 ጥሩ ዋጋ ነው ልላልኩኝና ከዛ ደግሞ እንዴ በዚህ ኑሮ ተብዬም እንዳለው ወቀስ ብዬ ደግሞ ነው። ምክንያቱም እሰማለሁ ሽምግልና ቀሚሶች እኔ ባላሰራም ያሰሩ ሰዎች ሲናገሩ ስሰማ ብዙ ነው የምሰማ ዋጋ ነው። ይሄ በጣም ቆንጆ ዋጋ ነው። ያው ለሁሉም ተደራሽ እንዲሆን ነውና ዋጋ የምታወጪው ልብሱ ከሚገባው አንፃር ነውና ዋጋው ቆንጆ ነው። ዝም ብለን ትርፍ አናግበሰብስ። እውነት ነው። እኔም ነው ዳጊ ይሄ ጨርቁ ከሌሎቹ ካየኋቸው ይለያል እንዴ? አዎ ይለያያል። ከዚህ በፊት ያየሻቸው ፈትል አይተሻል በመነን። ይሄ ደግሞ ሳባ ይባላል ማቴሪያሉ። ሳባ በሳባ ነው የተሰራው። ጥልፎቹ ፈርጦቹ እንደምታየው ዲቴይል በደንብ ቆንጆ ነው የተሰራ። ለሽምግልና ብቻ ሳይሆን ለሰርግም ለክርስትና ብቻ ለትልልቅ ፕሮግራም በደንብ ያዘንጣል። አሁን እናንተን ሽምግልናችሁ ላይ እንደዚህ እምር ስትሉ ስላየው በቃ ቀሚሱ ራሱ ሽምግልና ነው። እውነት ነው። ይሄንን ዲዛይን ለኔ ለሽምግልና ነበር ያሰራሁት እና በጣም ብዙ ሰው ወዶት ብዙ ሰው ኦርደር አድርጎኝ ነበር። ስለዚህ ወድሻል መጥለኝ ዲዛይኑን ወድሻል። በእውነት በጣም አንቺም ታምሪ ነበረ። ቆንጆ በጣም የሚያምር ቀሚስ ነው። እናመሰግናለን። እዛ ጋር አንቺ አጠገብ የምመለከታት ደግሞ በቃ ወርቅ የተነጠፈባት ነው የምትመስለው ቀሚሷ ራሱ። እውነት ነው። በጣም ነው የምታምረው። እቺም ቀሚስ 26000 ብር ነው። ሙሉ ፈርጥ ነው፣ ጥልፍ ነው ከነ ነጠላው 26000 ብር ነው ይሄ ቀሚስ ደግሞ። ዋው በጣም መልካም። እዚህ ጋር የምንመለከታቸው አሉ። እነሱም ነዶ ናቸው ቅድም እንደነገርሽኝ። እዚህ ነዶም አሉ፣ እንዲሁም ደግሞ ቀሚሶችም ተሰርተው የተደረደሩ ቀሚሶች አሉ። ግን ያው ከብዙዎቹ ዋጋ ተመሳሳይ ነው፣ ብዙም የተለየ ዋጋ ያለው። ይሄኛውን ቀሚስ እያየሁት ለልጄ ነው ለኔ ነው እያልኩኝ ነበር። እንዴት እንደሆነ ባላውቅም ሰፋ ለብኝ ለልጅ ነው እንዳለ ትንሽ ትከሻው ምናምን ሰፋ። አይ ያዋቂ ነው በአጭር ስለሰራ ነው እንደምታየው። ስታይሉ በጣም ያምራል። እውነት ነው። ቆንጆ ነው። በጣም ሲለበስ እንደምታየው በጣም አጭር አይደለም፣ ግን ያው አጭር የሀበሻ ልብስ ነው። ያሉትን እንግዲህ ተመልክተናል። የመጨረሻችንን ይሄን እናድርግና የዚህ ዋጋ ስንት ነው? ይሄኛው 26000 ብር ነው። እንደምታየው ሙሉ ጥልፍ ነው። ለዛ ነው ሙሉ ጥልፍ ነው ከታች ጀምሮ እስከ ላይ ድረስ። ስለዚህ 26000 ብር ነው የሚሆነው። የዚህን ዋጋ ሰምተናል። ባህላችንን እንደዚህ ከማዘመን ጋር ደግሞ እንዲሁም ደግሞ የተለያዩ ጥያቄዎች አሉን። እሱም ደግሞ አረፍ ብለን ጠይቅላቸው። እሺ ደስ ይለኛል። ዳጊን ብዙዎቻችን በሶሻል ሚዲያ ላይ በደንብ እናውቃታለን ብዬ አስባለሁ። ከሰሞኑን ደግሞ ሽምግልናዋም ነበረ። ቀውጥ ተደርጎ በቃ ጓደኝነት ባህል አንድ ላይ ታየበት ነበረ። በጣም ነበረ የምታምሩት። እውነት ነው። እንግዲህ ምንም እንኳን ባሏ አንድ ብቅ አድርጋ ባታሳየንም ዛሬ ግን ቤቷ መተን የሀገር ባህል ልብሶቿን ከነዋጋቸው አሳይታናለች። በጣም ቆንጆ ቆንጆ ቀሚሶች አይተናል። ግን ዛሬ ያየናቸው ብቻ አይደሉም። ዛሬ እንደ ድንገት ስንመጣ ያሉት ናቸው። ብዙዎቹ ያው ኦርደር ስለሚደረጉ ይወጣሉ እና ያው ያለውን ብቻ ነው ያሳየኋችሁ። ዛሬ በስንት ነው ፕሮግራማችን? እስኪ ቢዝነስ እንዴት እንደጀመርሽ ከማውራት እንጀምር እስኪ። የሀበሻ ልብስ ስራዬ ወይስ ከዛ በፊት ሌላ ቢዝነስ አለሽ? ከዛ በፊት ምን ሜካፕ አርቲስት ነበርኩ። ሜካፕ አርቲስት ያዋጭ ነው ይሉ ነበር። አሁን በጣም ብዙ ሰው አይደለ? እውነት ነው። ቆንጆ ነው። ጥሩ ነው። ስለዚህ ወደዚህ ወደ ሀበሻ እንዴት መጣሽ?
የሀበሻ ልብስ ስራ ያው የምወደው ስራ ነው። በጣም ባህሌን ፕሮሞት ማድረግ ስለምወድ እንዲሁ ፎቶ እየተነሳው ምናምን ፖስት አደርግ ነበረ። ብዙ ሰው ይጠይቀኛል ለምን አልጀምረውም ብዬ ወደዚህ ወደ አዲስ አበባ ስመጣ የሀበሻ ልብስ ስራዬን ጀመርኩ። ስለዚህ ባህልሽን ለማስተዋወቅ ብለሽ የጀመርሽው ጅማሬ ነው ማለት ነው። ወደ ስራ ተቀየረ። አብዛኛውን ጊዜ የሀበሻ ልብስ ሲነሳ ሰዎች ከዋጋ አንጻር እንዴት ያንን ሁሉ ገንዘብ አውጥተን ለፕሮግራም ብቻ የምንለብሳቸውን ልብሶች ነው የምንገዛው የሚልን ሀሳብ ያነሳሉ እና አንቺ እንደ ባለሙያ ሙያው ላይ እንዳለ ምን ትያለሽ? ያው እውነት ለመናገር የሀበሻ ልብስ ዋጋ እንደየልብሱ ሁሉም በአቅሙ መልበስ የሚችለው አይነት ልብስ ነው። ትልልቅ ቀሚሶችንም ትልልቅም ለፕሮግራም የሚሆኑ ቀሚሶችንም መለበስ ይችላል እና ዋጋው ያን ያክል የሚያስፈራ አይነት አይደለም እውነት ለመናገር። ዋጋን ካነሳን አይቀር ግን ከጊዜ ወደ ጊዜ የሀገር ባህል ልብስ ዋጋ ስንሰማ እየጨመረ ነው የምንሰማው። ቅድም እንዳልኩሽ ነው በተለይ ሽምግልና ላይ የተለያዩ ፕሮግራሞች ላይ ሰዎች ሲነግሩኝ እኔ እንዲህ እላለሁ። እኔ እኮ ድሮ ስሰማ ይሄ ዋጋ መደገሻ ነበር ሙሉ ፕሮግራም። አሁን ለአንድ ቀሚስ እኔ 500 ሺህ ምናምን ሁላ ሰምቻለሁኝ እና በጣም እየጨመረ ነው። ያው ኑሮም እየጨመረ ነው። ስለዚህ ማቴሪያል የሚሰሩባቸው ማቴሪያሎችም ልክ እንደዛው ነው የሚጨምሩት። ከዛ አንጻር ያው እንደ ሀገር ዋጋም እየጨመረ ይሄዳል። ግን ይገባዋል ብዬ ነው የማስበው። ለምን አሁን ማንኛውም አይነት ፕሮግራም ትልቅ አብሶ ሽምግልና፣ ሰርግ በህይወታችን ውስጥ የማይረሱ ቀኖች ናቸው እና ራሳችን ድምቅ ብለን ለመታየት ደግሞ ከምንም ነገር በፊት የሀበሻ ልብስ ይቀድማል። ልብሳችን ሰው የሚያየው መጀመሪያ እሱን ነው። ለታሪክም እናስቀምጠው ነው ነገ ለልጆቻችን የሚቀመጥ ነገር ስለሆነ እስካለን ድረስ ሊወጣ ይገባል ነው። ለዛ ቀን እውነትሽን ነው። በእርግጥ ልዩ ትዝታም ያለበት ቀን ስለሆነ ሰዎች ያንንም በማስመልከት ይመስለኛል በጣም ተጨንቀው የሚደረገውን ነገር በሙሉ አድርገው ቆንጆ ነገርን የሚሰሩት። የሀበሻ ልብስ ሲነሳ ብዙ ጊዜ ዳጊ ምን ይነሳል? ሁልጊዜ የምንለብሰው ቢሆን ቢዘምን ለበዓል ብቻ ለሆነ ፕሮግራም ብቻ ባይሆን የሚል ሀሳብ ይነሳልና አንቺም ደግሞ እዚሁ ስራ ውስጥ ነው ያለሽው። ምን ትያለሽ ስለዚህ? ያው ከስሙም የሀበሻ ልብስ ነው። የኛን ባህላችንን ባለቀቀ መልኩ በደንብ አሁን ቅድም እያሳየሁሽ ነበር በአጭር እየሰራ ነው። እሱ ምንድነው ያው ዘመናዊም አለበት ባህሉንም ሳይለቅ ይሰራል እንደዛ እንደየሰው ፍላጎት። ተጠቃሚውስ ጋራ በተለይ ደግሞ አንቺ የመጣሽበት አካባቢ አለ፣ አንቺ ከመጣሽበት አካባቢም ደግሞ ውጭ ያለ ማህበረሰብ አለና ስለ ባህል ልብስ ያላቸው አቀባበል እንዴት ነው? ብዙዎች እንደነገርኩሽ ውጭ ያሉ ከስተመሮች ይበዛሉ ከሀገር ውጭ ያሉና እውነት መመስገን አለባቸው እንደነገርኩሽ። ምክንያቱም ባህላቸውን በደንብ ነው የሚያስተዋውቁት እና በብዛት ኦርደር የሚያደርጉ ከሀገር ውጭ ያሉ ከስተመሮቻችን ናቸውና ይወዳሉ ባህላቸውን። ስለዚህ በደንብም ደግሞ ፕሮሞት እያደረጉ ነው። ስለዚህ በደንብ ተቀባይነት አለው። እውነት ነው በጣም። አሁን ላይ ከተማችን ላይ በተለይ አዲስ አበባ ላይ በተለይም ደግሞ አሁን የመጣንበት 22 አካባቢ እንዲሁም ደግሞ ሽሮ ሜዳ በብዛት አለ ጥበብ ቤት አለ። ዛሬ እንግዲህ በስንት ነው ፕሮግራማችን ያዩ ተመልካቾች አምነው ዳጊ ጋር ሊመጡ ምንድነው የሚያገኙት? ምንድነው ዳጊን ለየት የሚያደርጋት ነገር? ያው እኛ ጋር ዋጋም እንደነገርኩሽ በደንብ ያማከለ ነው። እውነት ልዩነት አለው አይቻልም። ልብሶችም ደግሞ በደንብ በጥራት ዲቴይል ታይተው ነው የሚሰሩት እና ቆንጆ ነገር ያገኛሉ እኛ ጋር። ዳጊ ወደ አንቺ ነው መጨረሻውን የምናደርገው። አንቺስ የባህል ልብስ አጠቃቀምሽ ምን ይመስላል? እንዴት ነሽ ባህል ልብስ ላይ? ያው ለብሳለሁ እኔም በደንብ ፕሮግራም ሲኖር ለብሳለሁ። የምወደው አይነት አለባበስ ነው እንደነገርኩሽ። ለዛም ነው ወደ ስራም የገባሁት በደንብ ስለምለብስ ነው። ሁላችሁም ለፕሮግራም ነው ወይስ ከፕሮግራም ውጭም ባህል ልብሶችን የመልበስ ነገር አለሽ አንቺ? ያው ቤተክርስቲያንም ስንሄድ ያው የሀበሻ ልብሶች ኖርማል ዴይሊ አክቲቪታችን ላይ አንለብሳቸውም። ስለዚህ ፕሮግራም ሲኖር ለብሳለሁ ለቤተክርስቲያን የተለያዩ ፕሮግራሞች ሲኖሩ ቤተክርስቲያን ሲኖር ግን በደንብ አዘውትሮ የሚጠቀም አይነት ሰው ነሽ? በደንብ። የቤተክርስቲያን ልብሶች አሉ አይደል? የቤተክርስቲያን ሀበሻ ቀሚስ እንደው መጨረሻ ላይ አይምሮ ላይ መጣና ቤተክርስቲያን ስትይ እሱስ አንቺ ጋር አለ? ምክንያቱም ብዙ ጊዜ ልጆቻቸውን ሲያቆርቡ ክርስትና ሲያስነሱ በጣም የሚያማምሩ በቃ ሙሉ ነጭ ሆኖ የሀበሻ ልብሶች መልበስ የተለመደ ነውና እነሱን ዳጊ ጋር ቢመጡ ያገኛሉ በሚገባ። እንደነገርኩሽ ያው ድንገት ነበር የመጣችሁት። ብዙ
ብዙ ልብሶች ኦርደር ስለሚሆኑ ይወጣሉ። ከዛ አንጻር ነው እኛ ጋር ምንም የማንሰራው አይነት ልብስ የለም፣ ሁሉንም እንሰራለን። ለቁርባን የሚሆኑ እንዳልሽው ለክርስትና ሁሉም እኛ ጋር አለ፣ እንሰራቸዋለን በደንብ። በጣም አመሰግናለሁ ቤትሽን በርሽን ስለከፈትሽልን ዳጊ፣ በጣም ደስ ብሎኛል አብሬሽ ቆይታ ስላደረኩኝ። እኔም ስለመጣችሁ በጣም ነው የማመሰግነው፣ በጣም ነው ደስ ያለኝ። ተመልካቾቻችን እንግዲህ ዛሬ በስንት ነው ፕሮግራማችን የሀበሻ ልብስ ስንት ነው የሚለውን መመልከት እንድትችሉ አድርገናል። እንግዲህ ዳጊን ከዛሬ ፕሮግራማችን በተጨማሪ የተለያዩ ሶሻል ሚዲያዎች ላይ ቲክቶክ ላይ ዳጊ ጥበብ ነው አይደል የሚለው? ቲክቶክ ላይ የተለያዩ ኢንስታግራም ላይ ፌስቡክ ላይ ገብታችሁ ታገኟታላችሁ። ዛሬ በስንት ነው ፕሮግራማችን መረጃን አግኝታችሁ ዳጊ ጥበብን ማናገር ማግኘት የምትፈልጉ ሰዎች እዛው አካባቢ እንግዲህ ፈልጓት። ዳጊ በነበረን ቆይታ በድጋሚ በጣም አመሰግናለሁ። እናንተም አብራችሁን በስንት ነው ፕሮግራም ቆይታ ስላደረጋችሁ እናመሰግናለን። ወደ ስቱዲዮ ልመልሳችሁ። መልካም ጊዜ